ሩቲ የኔ አክባሪ የኔ እንቁ የኔ ጀግና ሴት ማለት ነው። ብዙ ቀኑብሽ ብዙ አወሩብሽ ማለት ነው። አንቺ መሆን የማይችሉ ሁላ ማለት ነው። ትላንትና ጋሼን እንዴት አርጋ ጎንበስ ብላ እግራቸው ላይ እንደወደቀች አይታችኋል። ግን ያን ሁሉ ማለት ነው ማመንና መቀበል አቃታቸው እና በአንቺ እየቀኑ እንዳንቺ ማን አለ ማለት ነው። ማንስ ሴት ያስተማረች ሩታ አይደለም እንዴ? እናት አባት ላይ እግር መውደቅ የተማራችሁት በሩትዬ አይደለም እንዴ? ይሄ አይከዳም እኮ ክብር ያላት ማለት ነው። ደግሞ በቤተሰብ የምትወደድ ማለት ነው። በቤተሰብ የምትከበብ ማለት ነው። አላችሁ አይደለ? አይተናል እኮ ከዚህ በፊት ምን እንደተደረገና ምን እንደተሰራ ማለት ነው። እና ሩታን ደግሞ መቼም አትችሉም ሩታን መሆን ማለት ነው። ሩታ እኮ ድንቅ ልጅ ናት። መታደል ማለት እኮ ነው እውነት በባል ቤተሰብ መወደድ መከበር ማለት በጣም እኔ እንጃ። ትላንትና አልሰማችሁም እንዲ ጋሽዬ ማለት ነው ይምጣብኝ ሲሏት ይምጣብኝ ልጄ። እንደዚህ ለማን ይባላል? እውነት ማን እንደዚህ ተንከባክቦ ይጠብቃል? የባል ቤተሰብ ማለት ነው። እኔ በሩታየውኝ እውነቴ ነው ምላችሁ እና ብዙም አትቅኑ አትቃጠሉ ማለት ነው። ብትቃጠሉም ደግሞ ገና ሩታ ታቃጥላችኋለች። እውነቴ ነው ምላችሁ እና የመነጽር ነገር መነጽር ሌላ የምትሉት ነገር የለም። ምን አገባችሁ እናንተ? ምን ቤት ናችሁ እንዴ? ሩታ የፈለገችው መልበስ የፈለገችው ማድረግ እኮ ትችላላችሁ። ምን ነው ያረገችው ሁሉ ማለት ነው። ስላቃጠላችሁ የምታወሩት ነገር ስታጡ ማለት ነው። አሁን ስለ መነጽር የምትለፈልፉ ማለት ነው እንዴ? የሰው ልጅ መብቱ እኮ ነው የፈለገ ነገር ማድረግ ማለት ነው። እናንተ ስትሳደቡ ስታረጉ ማን ይላችኋል? ሩታ መታ እንደታሰደቡ ለምን ትላችኋለች? መብቷ እኮ ነው። የኔ ድንቅ የኔ አበባ የኔ ንግስት ማለት ነው። የፈለገችው ማድረግ መብቷ ነው ማለት ነው። እንግዲህ መልካም መቃጠል ብለናል። የመቃጠል ዘመን ይሆንላችሁ ማለት ነው። በየኮሜንት እየሄዳችሁ መነጽር መነጽር ብርቅ ነው እንዴ? ጀግና አንበሳ ነብር እንኳን ደግ አረገች ማለት ነው። ምን ነው ትላንትና በክብር ስለተቀበሏት በክብር አድንቀው ሞቅ አድርገው ስለተቀበሏት ጋሽዬ ተናዳችሁ ነው? ተቃጥላችሁ ነው? ምን አስባችሁ ነበር? ጋሽዬ ያባሯታል ብላችሁ ነበር? ጋሽዬ ይቆጧታል ብላችሁ ነበር? አልተቆጧትም እኮ በልል በድምቀት ነው የተቀበሏት ማለት ነው። ሲያቅፋት አላያችሁም? አንገቷ ስር ገብተው ሲስሟት አላያችሁም? እንዴት ትላንትና አይታችኋላ? ተቃጥላችሁ ነው እንጂ የምታወሩት ጠፍቶባቸው ነው እንጂ በሩትዬ ምንም አይነት ንጹህ ናት። ምንም አይነት ነገር አታገኙም ማለት ነው። ነገም ዛሬም ደግሞ ማለት ነው ከህይወታቸው የእናንተ ቀንቅናም ልጅ ትውጣና ማለት ነው ታያላችሁ። ወልደው ከብረው ማለት ነው ከዚህም በላይ ሲያሳዩ ማለት ነው። ደግሞ ስለ አባት የምትናገሩ ማለት ነው ክብር የሌላቸው ለእናት ለአባት ክብር ማሰጡት ውሸታም የምትሉት የእናንተ አባት ወይም የእናንተ እናት በዛ ቦታ ብትገኝ ነው እንደዛ የምትሉት። ግን ይሄንንም ስል ይቅርታ ማለት ነው እና ጋሽን የመሰለ ጨዋ ጀግና አባት ነብር አባት አነጋገራቸው ወይ አንደበታቸው ሲጣፍጥ ማለት ነው። የእናንተ ልጅ ማን ፈለጋት? በቤተሰብ ማን ፈለጋት? ስትሄድ በዛን ሰዓት ያን ሁሉ ስትሆን ማለት ነው አልፈልግም ስትል ማን ፈልጎ መጣት? የኛ ድንቅ ልጅ እኮ አይሆንም ስትባል እንኳን ቤተሰብ መቼ ሊለቃት መቼ ሊለቃት? ወንድም የኛ ጀግና የኛ ነብር አራት አስተኮች ሩት ያን መሆን መቼ አትችሉም እኮ ሩታን መቼም ከሚዲያ አታጻፏትም። ደግሞ መቼም አብርሽንም አትቀሟትም ማለት ነው። እናንተ ሀሳባቸው አሁን ለእኛው አይገባትም። ይሄ አረባካቸው እውነት የትጄ ልሳቅ እውነት ቤተሰብ በጣም ነገረሙኝ ማለት ነው። እና ስራ ነው ድራማ ነው። መቼም ድራማ ስራ አይደለም ይሄ ነገር ማለት ነው። እናንተ ቅጥል እርር ድብን ብላችኋል ልንገራችሁ ነው ማለት ነው። ስታፈራላ ወንጀል ውስጥ ትከታላችሁ ማለት ነው። እና ይሄ ስራ የሚሆነ ምንም የሆነ አላማችሁ አብርሽና ያቺን አንድ ላይ ለማድረግ ነበረ የተነሳችሁ ማለት ነው። ግን አልተሳካላችሁ። በቃ አርፋችሁ ቁጭ በሉ። አርባቸው ቁጭ በሉ። መቼም አትሆንም እንደ ሩታ ማለት ነው። ወጣችሁ ወረዳችሁ ማለት ነው። ደግሞ አብርሽ ቢሄድስ? አብርሽን ቢሄድ እኮ ነብር ጀግና አላያችሁም? ከይሱ ቃፏ ፏ ደመቅ ብላ ስትመጣ ማለት ነው ማንም የሚፈልጋት ድንቅ ልጅ ናት ማለት ነው ሩታዬ ማለት ነው። ስለሚያውቋት ነው ማንነቷን፣ ጀግንነቷን፣ አንበስነቷን ምን አይነት ልጅ እንደሆነ ስለሚያውቁ ነው ቤተሰብም እንደዚህ የሚንከባከባት ማለት ነው። ጥሩነቷ ጀግንነቷ
መልካምነቷ፣ የዋህነቷ ስለሚያውቁ ነው። ባያውቁ እንኳን ትሂድ ብለው ነበረ ዝም የሚሏት ማለት ነው። እና የሩታ ማንነቷና ጥሩነቷ፣ የዋህነቷ በአብርሽ ቤተሰቦች ተመስክሮላታል ማለት ነው። ሁሉም ሚዲያ ላይ ጎረቤት፣ ወጣት፣ የቡታጀራ ወጣት ሁሉ ሩታ ነው የሚፈልገው ማለት ነው። ማንም አይፈልጋትም የእናንተዋ ማለት ነው። አትድከሙ፣ ድካም ብቻ ሰውን መዘቅዘቅ፣ መሳደብ፣ በቃ ትርፍ ነገር የለም። ዘግዝቁ። ጋሼን አልዘቀዘቃችሁትም ነበር? ይሄው ጋሼ እኮ አለ ደነን ብሎ እያወራ ዘነን ብሎ እያወራ ማለት ነው። የሩታ እናት አላያችሁም? ትናንትና